በበር ደረጃም ከወንድና ሴት አይቀላቀል ከማለታቸው ጋር አሁን ላይ ባለንበት ጊዜ በየአዳራሹ ሰዎች የተሰበሰቡ ወንድና ሴት ፊት ለፊት የተያዩ ጎን ለጎን የተያዩ ሴቷ ሸሪዓ የከለከለውን አይነት አለባበስ ለብሳ አሊያ ደግሞ አለባበሷ የሸሪዓ መስፈርት የማያሟላ ሆኖ አልፎ ሁሉ ሽቶ ተቀብተው የተከለከለውን መኳኳል መዋብን ተዳፍረው አንድ አዳራሽ ላይ ወንድና ሴት ተቀምጠው ይወያይ ይመካከር ይማር አልሰማም ባል መንገድ ላይ ወንድና ሴት መቀላቀል ካልተፈቀደ እንዴት ነው ቤት ውስጥ የሚፈቀደው? እንዴት ነው አዳራሽ ውስጥ የሚፈቀደው? እንዴት ነው ሀያ ያጡ ሰዎች ካፌ ውስጥ ቁጭ ብለው ተቀላቅለው እየተሳሳቁ ከጀርባው ከግራው ከቀኙ የተገላለጠች ወደ ሐራም የምትጣራ የምትመስል ሴት ያለችበት ቦታ ላይ ወንድና ሴት እንዴት ተቀላቅለው ይቀመጣል? ሴትስ ብቻ ብትሆን እንደዚህ አይነት ቦታ ላይ እንዴት ትቀመጣለች? አላህ ከሚታመጽበት ቦታ መገኘት ራሱ የአላህን ተባረከ ወተዓላ ቁጣና ቅጣት አለመፍራት። ዛሬ ላይ ሴት በዚህ በኩል ወንድ በዚህ በኩል ሴቷ ተገላልጣ ሁሉም እየሳቀ ምናልባትም ሴቷ ተራ ደርሷት ተራዋን ጠብቃ ማይክ ይዛ አስተያየት እየሰጠች ያጨበጨቡ ምናልባትም ፊት ለፊት ሴት ወጣ መድረክ ላይ እየተናገረች ተውባ ተኳኩላ እስላም በዚህ ያለ እስላም ይሄን ይፈቅዳል? ላ ወላሂ መንገድ ላይ እንኳን ሴቶች ይራቅ በሉ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ليس من يقطع طرقا بطلا إنما من يتقي الله. بسم الله الرحمن الرحيم. سمنتنيو حديث باب تخصيص النساء بباب في المسجد يمير أسيالهم. تخصيص النساء كسيتوش مليت بباب في المسجد مسجد استقالو بروج عندهم بر لسيتوش مليت أسفل لاقين دهونه يمياساي حديث يسفربت بابنا. ثمنتنيو حديث عن نافع عن ابن عمر كنافع كتابعي عن ابن عمر كعبد الله بن عمر نتلالفه قال رسول الله صلى الله عليه وسلم نبي قال لو تركنا هذا الباب يهم بر بتونو للنساء لسيتوش بتونو لسيتوش بعد الرجل ملكام نبرا. قال نافع حديث يستلالفوت نافع قالوا فلم يدخل منه كزهن يوبر ነብይ ያመላከቱ ያሳዩ ይሄን በር ለሴቶች በተውነው መልካም ነበር ካሉት በር ለም يدخل منه ابن عمر በዚህ በር አልገቡም حتى مات እስኪሞቱ ድረስ ابن عمر እስኪሞቱ ድረስ በዛ በር ገብተዋል። حسن اخرجه ابو داود حديث حسن ነው አቡ ዳውድ ዘግበውታል። حسن የصحيح አይነት ነው። صحيح ከሚለው ትንሽ ዝቅ ያለ ነው፣ ነገር ግን ማስረጃ ሊሆን የሚችል ነው። ዝቅ ያለው ሐዲሱ ውስጥ ችግር ኖሮ ሳይሆን ሐዲሱን ያስተላለፉ ሩዋቶች ዘጋቢዎች የሕፍዝ ደረጃቸው ትንሽ ዝቅ ሲል ሐሰን ይባላል። የሕፍዝ ብቃቱ የተሟላና ከፍ ያለ ሲሆን ሶሒህ ይባላል። ዞሮ ዞሮ ሶሒህም ሐሰንም ማስረጃ ሊሆን የሚችል ትክክለኛ ሐዲስ መሆኑን የሚገልጽ መግባቢያ ቃል ነው። قال رسول الله صلى الله عليه وسلم لو تركنا هذا الباب للنساء ያመላከቱ ያሳዩ ከበሮች መሃል አንዱን ይሄን ለሴቶች ብንተወው ኸይር ነበር። ለምንድን ነው ለሴቶች ይሄን ብንተው መልካም ነበር ያሉት? ወንድና ሴት እንዳይቀላቀል ሐታ ሲገባና ሲወጣ እንኳን ማለት በር እንደሚታወቀው መተላለፊያ ነው። በሩ ራሱ ላይ ቆሞ ወንድና ሴት አይሰግድም፣ ዒባዳ አያደርግም። ወንዱም ይሁን ሴቱ በርን ተጠቅሞ ወደ መስጂድ ይገባል፣ ከመስጂድ ይወጣል። ይህ ነው የበር አገልግሎቱ። ለደቂቃዎች ለሰከንዶች ነው እዛ ጋር ሲተላለፉ መገናኘት ሊገጥም የሚችሉ ከመሆኑም ጋር ግን ይሄን በር ለሴቶች በተው ነው አሉ። በዛች በመተላለፊያ ሰዓት እንኳን ወንድና ሴት እንዳይታዩ፣ እንዳይገናኙ፣ እንዳይቀራር፣ እንዳይቀላቀል። ታዲያ በመተላለፍ በመግባት በመውጣት ጊዜ እንኳን መቀላቀል እንዳይኖር፣ መቀራረብ እንዳይኖር ነብይ ከከለከሉ መስጂድ ውስጥ ወንድና ሴት ተቀላቅሎ፣ አዳራሽ ላይ ወንድና ሴት ተቀላቅሎ፣ ቤቶች ውስጥ ወንድና ሴት ተቀላቅሎ መቀመጥ መቆየት ይቻላል ብሎ ማሰብ እንዴት ይቻላል? እዚህ ጋር በተመኒ መልኩ ነው የገለጹት ነብይ። በምኞት መልኩ ነው እንደው ይሄን በር ለሴቶች በተው ነው ያሉት። ሌሎች አጋጣሚዎች ላይ ወንድና ሴት እንዳይቀላቀሉ በግልጽ አዘዋል። አብዱላህ ኢብኑ ዑመር ካሁን ቀደም ስለሳቸው በትንሹ ስንናገር እንደገለጽ ነው በጣም የነቢዩን ሱና በመከተል የሚታወቁ ሰው ነበሩ። የነቢዩን ሱና በማክበር የሚታወቁ ሰው ነበሩ። ሐታ መንገድ እየተጓዙ የሆነች ዛፍ ስር ሄደው ጋደም ብለው ተነሱ። ምን ነው ሲሏቸው ነቢይ እዚህ ጋር አረፍ ብለው ሲነሱ አይቻለሁ ብላ
እስከዚህ ድረስ የነቢዩን ሱና የሚወዱ የሚተገብሩ ሰው ነበሩ። ቃለ ናፊዕ አሉ ፈለም የድኹል ሚንሁ ኢብኑ ዑመር ሐታ ማት። አብዱላህ ኢብኑ ዑመር እስከ ለተሞታቸው ድረስ በዛ በር ገብተው አያውቁም፣ አልፈው አያውቁም አሉ። የነቢዩን ትእዛዝ ለማክበር ሱናቸውን ለመከተል በሩ ተቀይሮ እንኳ ከሆነ ጊዜ በኋላ የወንዶች ሆኖ ነበር። ያኔ እንኳ ይገቡ እንዳልነበረ ተነግሯል። በጣም የነቢዩን ሱና ከማክበር የመጣ ማለት ለምክንያት ነው ነብዩ የከለከሉት። ምክንያቱ ከተወገደ ከሴቶች ሌላ በር ሌላ መውጫ መግቢያ ከተመቻቸ ወንድ እንጂ ማያልፍበት ከሆነ በዛ በር ቢያልፉ ቢገቡ ቢወጡ ችግር አልነበረው። ምክንያቱም ችግሩ ተቀርፏል። የተከለከለበት ምክንያት ተወግዷል። የዲን ህግጋት ከምክንያቶቻቸው ጋር ነው የሚዞሩት። የተከለከለበት ምክንያት ካለ አንድ ነገር ይከለከላል። ያ ምክንያት ከጠፋ ይፈቀዳል። አብዱላህ ኢብኑ ዑመር ግን ነቢ ካሉ ያሉትን ሁሉ እስከ መቼም ማድረግ አለብኝ፣ ሱናቸውን እስከ መጨረሻው መከተል አለብኝ ማለት። ስለዚህ ነቢ የከለከሉትን ነገር መከልከላችን ለነቢ ያለንን ውዴታ ገላጭ፣ ለሸሪዓችን ያለንን አክብሮት ገላጭ። በተቃራኒው ነቢ የከለከሉትን መዳፈራችን ሸሪዓን የምንንቅ መሆናችን ወይም በሚገባ የማናከብር መሆናችን ገላጭ። ነቢ አታድርጉ ያሉ እንዲህ ብሎ ማድረግ፣ አድርጉ ያሉ ማድረግ እየተቻለ መተው ሸሪዓን ለማክበር ነቢን ለመውደድ ነው በሚገባ። ሰዎች ልጆቻቸውን ስለሚወዱ ነው ስጡኝ ያሏቸውን ሁሉ የሚሰጧቸው፣ አድርጉልኝ ያሏቸውን ሁሉ የሚያደርጉላቸው። አይኔን ስጠኝ ቢለኝ ይሰጠዋሉ፣ ለሱ ሞታለሁ ይላል። ውዴታው ልባቸውን ስለወረረ ነው፣ ልባቸውን ስለማረከ ነው። የነቢ ውዴታ ከዚህ ሁሉ በላይ መሆን አለበት። ከልጁ ከወላጁ ከሁሉም የሰው ልጆች አስበልጦ አስቀድሞ እኔን እስካልወደደ ማናችሁም አያምንም ብለዋል። የነቢ ውዴታ መገለጫው ሱናቸውን መተግበር፣ ትእዛዛቸውን ማክበር ነው። አለባበስ ላይ፣ አመጋገብ ላይ፣ አኗኗር ላይ፣ ዒባዳ አተገባበር ላይ ኢላ ገይሪ ዳሊክ። ታዲያ በበር ደረጃውን ከወንድና ሴት አይቀላቀል ከማለታቸው ጋር አሁን ላይ ባለንበት ጊዜ በየአዳራሹ ሰዎች የተሰበሰቡ ወንድና ሴት ፊት ለፊት የተያዩ ጎን ለጎን የተያዩ ሴቷ ሸሪዓ የከለከለውን አይነት አለባበስ ለብሳ አሊያ ደግሞ አለባበሷ የሸሪዓ መስፈርት የማያሟላ ሆኖ አልፎ ሁሉ ሽቶ ተቀብተው የተከለከለውን መኳኳል መዋብን ተዳፍረው አንድ አዳራሽ ላይ ወንድና ሴት ተቀምጦ ይወያይ፣ ይመካከር፣ ይማር ፈጽሞ አይባል። በበር ደረጃ እንኳን ይሄ የሴቶች በር ይሁን ካሉ ይሄ የሴቶች አዳራሽ ይሁን፣ ይሄ የወንዶች መስጂድ ይሁን፣ የሴቶች ይሁን ነው መባል ያለበት። ታዲያ በነቢ ዘመን አብረው ይሰግዱ አልነበረም ወይ? አይቀላቀሉም ነበር። ለችግር አብረው ይሰግዱ ነበር፣ ነገር ግን አይቀላቀሉም ነበር። ቀጣዩ ሐዲስ ይሄን በደንብ ግልጽ ያደርግልናል። 9ኛው ሐዲስ ባቡን ለይሰ ሊኒሳኢ ወስጡ ጠሪቅ። ለይሰ ሊኒሳ ለሴቶች እንደሌለ እንደማይገባቸው፣ ወስጡ ጠሪቅ የመንገዱ መሃል፣ በመንገድ ደረጃ እንኳ የመንገዱን መሃል ይዘው መጓዝ እንደማይገባቸው የሚያሳይ ሐዲስ የሚሰፍርበት ባብ ነው አሉ። عن أبي أسيد الأنصاري رضي الله عنه أنه سمع رسول الله صلى الله عليه وسلم أبو أسيد الله سراቸውን ይወደድላቸውና ነብይ ሲናገሩ ሰሙ። ምን ብለው? يقول እያሉ መቼ? وهو خارج من المسجد ነብይ ከመስጂድ የወጡ عليه الصلاة والسلام ከመስጂድ የወጡ የሆነ ጥፋት አዩ። ምንድነው ጥፋቱ? فاختلط الرجال ወንዶች ተቀላቀሉ مع النساء ከሴቶች ጋር። እየተወጣ ያለው ከመስጂድ ከዒባዳ ስፍራ ከኢማን መጨመሪያ ስፍራ في الطريق ድንገት መንገድ ላይ ነው የተቀላቀሉት። ነገር ግን ጥፋት ነው፣ ስህተት ነው። فقال رسول الله صلى الله عليه وسلم ነብዩ አሉ للنساء ለሴቶች ይስተأخرن ወደ ኋላ በሉ ሴቶች ይስተأخرن ወደ ኋላ በሉ ከወንዶች ጋር ተቀላቀሉ። فإنه ليس لكن ለናንተ የላችሁም መብታችሁ አይደለም አይገባችሁም أن تحققن الطريق የመንገዱን መሃል ይዛችሁ መሄድ أن تحققن الطريق የመንገዱን መሃል ይዛችሁ መጓዝ ለናንተ የላችሁም አይገባችሁም። ታዲያ ቤቱ ጋር እንጓዝ ካላችሁ عليكن بحافات الطريق የመንገዱን ዳር ይዛችሁ ተጓዙ አደራችሁን። ይህ የነቢይ ምክርና መመሪያ ነው። ቅድም እንዳልኩት የሷሐባ ትውልዶች የተግባር ትውልዶች ናቸው። የአላህን ውዴታ ያተረፉት ሰምተው በመተግበራቸው ነውና فكانت المرأة ወዲያውን ሴት ልጅ በዛ ጊዜ ባህሪዋ ሁኔታዋ ነበረ ተልተሲቁ بالجدار መንገድ ዳር ላይ ከሚገኙ ግርግዳዎች ጋር ተነካካ ነበር። حتى إن ثوبها ልብሷ ሁሉ ለየተዓለቁ بالجدار ግርግዳው ላይ አጥሩ ላይ ይንጠለጠል ነበር ይለጠፍ ነበር። ሚን ሱቂሃ به
በጣም ግድግዳውን ተጠግታ ከመሄዷ የመጣ ሐሰኑን ሐዲሱ ሐሰን ነው፣ ሶሒህ ነው። አኽረጀሁ አቡ ዳውድ ዘግበውታል። አንተ ሕቁቅና ማለት ሁወ አንተርከብና ሑቀሃ የመንገዱን ሑቁን ይዘው መሄድ አይገባችሁም ማለት ነው። ወሁወ የመንገዱ ሑቁ ማለት ወሰጡሃ መሃሉ ማለት ነው። ሐዲሱን ያስተላለፉት አቡ ሰይድ ናቸው። የአቡ ሰይድ ስማቸው ማሊክ ኢብኑ ረቢዓ ይባላል። አልአንሷሪ የመዲና ሰው ናቸው። ነቢ ሙሐመድን ተከታዮቻቸውን ዲንን የረዱ ሰዎች ስለሆኑ አንሷሪ ተብለዋል። እስላማዊ ስም ነው። እስላማዊ የሚወደድ የሚያስቀና ሁሌ ሊኖር የሚገባው ስምና ወስፍ ባህሪ ነው። የአላህን ዲን መርዳት፣ መልእክተኛውን መርዳት፣ አማኞችን መርዳት፣ መረዳዳትን፣ መተባበርን እስላማዊ ማድረግ፣ ዲናዊ ማድረግ። ወይላ የመዲና ሰዎች የመካ ሰዎች ጋር አብዛኞቹ ዝምድና የላቸው፣ ጥቅምም የላቸው የግል የንግድ ጥቅም ካልሆነ በስተቀር ከአንዳንድ ግለሰቦች ጋር ከመካ ተነስተው መዲና 450 ኪሎ ሜትር አቋርጠው ሳምንት ተጉዘው የደረሱ ሰዎችን እንኳን ደህና መጣችሁ ብለው በራቸውን ከፍተው ንብረታቸውን አካፍለው አልፎ ሁሉ ሁለት ሚስት አለኝ አንዷን መረጥ የፈለካትን ፈታልሃለሁ እስከ ማለት የደረሱ ልብስን ምግብን ያካፈሉ ያጋሩ ሰዎች ናቸው። አንሷር ይባላል። አላህ ተባረከ ወተዓላ በዚህ ሰይሟቸዋል። አቡ ሰይድ ከታላላቅ ሰሐቦች መሃል አንዱ ናቸው። በድርና ከዛ በኋላ ያሉ ዘመቻዎችን በሙሉ ከነቢይ ጋር ተሳትፈዋል። ይህ ትልቅ ዕድል ከነቢይ ጋር አለይሂ ሰላቱ ወሰላም ለእስላም ለዲን መከላከል ድል አድርጎ መመለስ፣ አለህ ደግሞ ከነቢይ ጋር ሆኖ ነቢይ ባጸደቁት መልካም ስራ ሸሂድ ሆኖ መሞት በገንዘብ ተገዝቶ ማይገኝ። አቡ ሰይድ በስተመጨረሻ አይናቸውን አጥተዋል። አይኑን አጥቶ ሶብር ያደረገ ጀዛው ጀነት እንጂ ሌላ የለውም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። የተለያዩ በርካታ ሐዲሶችንም ከነብዩ አስተላልፈዋል። ፈትሑ መካ ላይ ነብዩ ከመዲና ወደ መካን በእስላም በድል ለመክፈት ሲጓዙ በኒ ሳዒዳ የሚባሉ የአቡ ሰይድ ጎሳዎችን ባንዲራ ይዘው የነበሩት አቡ ሰይድ ናቸው ረዲየላሁ ዐንሁ አርዳ። በስተመጨረሻ መዲና ላይ እንደ ሂጅራ 40ኛው ዓመት ላይ ሞተው ከጌታቸው ጋር ተገናኝተዋል። አቡ ሰይድ ካስተላለፏቸው ሐዲሶች በአንዱ ላይ ነቢ ሲሉ ሰማሁ አሉ። ራሳቸው ቦታ ላይ እንደነበሩ የሚያሳይ ነው። ከሐዲስ ማስተላለፊያ ቃላቶች ከፍተኛው ደረጃ ሰሚዕቱ የሚለው ነቢዩ እንዲህ አሉ ከሚለው የበለጠ ቀጥታ ከነቢ እንደሰሙ ቦታው ላይ እንደነበሩ ገላጭ ነው። ሰሚዕቱ ረሱለላህ ቀጥታ በጆሮዬ ነቢይን ሰምቻለሁ። አንዳንድ ሰሐቦች ቀጥታ ራሳቸው ያልሰሙት ነገር ግን ነቢ እንዳሉ ከሌላ ሰው የሰሙት ከሁኔታቸው ያዩትን ቃለ ረሱሉላህ ካነ ረሱሉላህ ብለው ሊያወሩ ይችላል። ይህም ሐዲስ ነው። ሰሐባ በየትኛው መልኩ ያስተላልፍ ሁሉም የነቢ ሰሐቦች ታማኝ ናቸው። ይሄ የዐቂዳ ነጥብ ነው። ሁሉም የነቢ ሰሐቦች ታማኝ ናቸው። ትልልቆቹ ቀድመው የሰለሙቱ ብቻ ነው ታማኝ። እነሱ ያስተላለፉትን ነው ብዙዎች በጋራ ተስማምተው ያስተላለፉትን ነው አንልም። ሰሐባነቱ ከተረጋገጠ የትኛውም ሰሐባ ከነቢ ያስተላለፉን እንቀበላለን። ሁሉም ሰሐባ ታማኝ ነው። ሁሉም ሰሐባ የተከበረ ነው። ሰሚዕቱ ረሱለላህ የቁል ነቢ ሲሉ ሰማሁኝ ወሁወ ኻሪጁን ሚነል መስጂድ ከመስጂድ የወጧል። የትኛውም ቦታ ላይ መልካምን ነገር ካየን እናበረታታ፣ በመልካም ልናዝ። የትኛውም ቦታ ላይ ወንጀልን ካየን ጥፋትን ካየን ልናወግዝ እንደሚገባን የሚያሳይ አሁን ላይ የዲንን እውነት ያልተረዱ ዲን እዛው መስጂድ ውስጥ ማብቃት አለበት፣ አላህ ኢስላም ሐራም ሐላል መባል ያለበት መስጂድ ውስጥ ነው የሚሏል። ከመስጂድ ስንወጣሳ እንደፈለገን እንሆን ማለታቸው አበደን። ይሄ የሸይጣን አስተሳሰብ። ገበያ ውስጥ ሆነን እንኳን ስንሸጥ ሸሪዓን ጠብቀን እንድንሸጥ፣ አርሶ አደር ሲዘራ ሲያርስ ሸሪዓን ጠብቆ፣ ሲነግድ ምርቱን ለገበያ ሲያቀርብ ሸሪዓን ጠብቆ፣ ባል ከሚስቱ ጋር ሲተኛ እንኳን ሸሪዓን ጠብቆ፣ ሲያገባ ሲፈታ ሸሪዓን ጠብቆ እንዲሆን ነው። በሁሉም በሄድንበት ሁሉ ኢስላምን እንድንከተል ሸሪዓ እንዲመራን ነው አላህ የሚፈልገው። ገበያ ላይ ገብተው ነብዩ ሰለላሁ ዐለይሂ ወሰለም እህል ጥራጥሬ የሚሸጥበት ጋር ሄደው የሆነ የተከመረ ስንዴ ውስጥ እጃቸውን ሲከቱ ከስር እርጥበት ነካቸው። ምንድነው ይሄ አንተ ባለ ስንዴ ብለው ጠይቀዋል። ዝናብ ነክቶት ነው በስብሶ ነው ሲላቸው፣ ታዲያ የበሰበሰውን ከላይ አታደርገውም እንዴ? ያታለለ ከኛ አይደለም ብለዋል። ይሄ ኢስላም ገበያ ውስጥም እንደሚገባ የሚያሳይ፣ ማህበራዊ ጉዳይ ውስጥ እንደሚገባ የሚያሳይ፣ እርሻ ውስጥ እንደሚገባ የሚያሳይ፣ ማጭበርበር፣ ማታለል፣ ሰው የሚጎዳን ነገር ማድረግ ሁሉም ቦታ ተከልክሏል። ወሁወ ኻሪጁን ሚነል መስጂድ ከመስጂድ ሲወጡ ፈኽተለጠ ሪጃሉ መዐ ኒሳኢ ፊ ጠሪቅ መንገዱ ላይ ወንድና ሴት ሲቀላቀል ባዩ ጊዜ የሚከተለውን ተናገሩ።
ግን በመልካም ማዘዝ ከመጥፎ መከልከል ቦታ የለው። መንገድ ላይ ገበያ ላይ ጥፋተኛን ካየን አደቡን ጠብቀን ልንመክር፣ ይሄ አይደረግም፣ እንደዚህ አይካሄድም፣ እንደዚህ አይለበስም ልንል ይገባናል፣ ልንከለክል ይገባናል። ነብይ ያደረጉት ነበር። ሁሉም ስለ ራሱ ነው የሚጠየቀው፣ አያገባችሁም አይባልም። ጃሂል ነው ይሄ የሚለው። በመልካም እዘዙ ከመጥፎ ከልክሉ፣ ካልሆነ ሁላችሁንም አላህ ያጠፋችኋል ብላ ነብዩ ሰለላሁ ዐለይሂ ወሰለም። ከእናንተ ውስጥ መጥፎን ነገር ያየ በእጁ ያስወግድ ስልጣን ካለው፣ ካልሆነ በምላሱ ይናገር ያውግዝ፣ ሐራም ነው ተው ይበል፣ ካልሆነ በልቡ ይጥላ ብላ። ይሄን ያላደረገ ልቡ ላይ ቅንጣት የምታክል ኢማን የለችም ብላ። ስለዚህ የዳዕዋ ህዝብ መሆናችንን ልናውቅ ይገባል። እንዳቅማችን ወንጀል መሆኑን በእርግጠኝነት የምናውቀውን ነገር ሰው ሲሰራ ካየን ቀስ ብለን በትህትና በጸባይ በረሕመት በእዝነት ይሄ በእስልምና የተከለከለ ነው፣ ነቢይ ይሄን ከልክለዋል፣ ነቢይ ይሄን አታድርጉ ብለዋል ብለን መሄድ እኛ ግዴታ። በተረፈ አላህ ልቡ እንዲመልሰው እንዲያስተካክለው ዱዓ ማድረግ። የራሱ ጉዳይ ብሎ መተውም አይቻልም። በጉልበት በስድብ መጥፎን ነገር ለማስወገድም መሞከር አይቻልም። ሁለቱም የተጠላ ነው። በሁለቱ በተጠሉ በተወገዙ ጠርዞች መሃል መካከለኛው አካሄድ አለ። ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ከመስጂድ ሲወጡ ሰዎች ተቀላቅለው ባዩ ጊዜ ኢስተአኺርና ለሴቶች። ይህ ሐዲስ ከፊተኛው 8ኛው ሐዲስ ጋር በሐሳብ ደረጃ በማዕና ደረጃ ተቀራራቢ ናቸው። አንዱ ሌላኛውን የሚያብራራ አንዱ ሌላኛውን የሚያሟላ ነው። የመቀላቀልን ሐራምነት የሚያሳይ ነው። ይሄ فقال للنساء ለሴቶች አሉ استأخرنا ራቅ በሉ فإنه ليس لكن أن تحققن الطريق የመንገዱን መሃል ይዛችሁ መሄድ ለእናንተ አይፈቀድም አሏቸው። መንገድ ላይ ወንድና ሴት መቀላቀል ካልተፈቀደ እንዴት ነው ቤት ውስጥ የሚፈቀደው? እንዴት ነው አዳራሽ ውስጥ የሚፈቀደው? እንዴት ነው ሀያ ያጡ ሰዎች ካፌ ውስጥ ቁጭ ብለው ተቀላቅለው እየተሳሳቁ ከጀርባው ከግራው ከቀኙ የተገላለጠች ወደ ሐራም የምትጣራ የምትመስል ሴት ያለችበት ቦታ ላይ ወንድና ሴት እንዴት ተቀላቅለው ይቀመጣል? ሴትስ ብቻ ብትሆን እንደዚህ አይነት ቦታ ላይ እንዴት ትቀመጣለች? አላህ ከሚታመጽበት ቦታ መገኘት ራሱ የአላህን ተባረከ ወተዓላ ቁጣና ቅጣት አለመፍራት። ኢስተአኺርና ራቁ ከወንዶች አሏቸው። በመሰረቱ ወንድና ሴት እንዲቀራረብ ሁኔታው የሚያስገድድበት ቦታ ላይ እንኳ ቢሆን ሴት ልጅ ራቅ ማለት ጠንቅቅ ማለት ሰብሰብ ማለት እንዳለባት የሚያሳይ። ሁሉም ከመስጂድ የወጡ ያገናኛቸው መንገድ ነው፣ እርምጃ ላይ ነው ያሉት። ዛሬ ብዙ ቦታ ላይ እንደሚደረገው ለፊትና ሆን ብለው ተውበው ተኳኩለው ለመታየት ጥግና ጥግ ላይ እንደሚቆሙትም አይቆሙም ነበር። እንደዚህም ያደረጉ አልነበረም። የወጡን የተቀላቀሉት ድንገት መንገድ ላይ እየተራመዱ ይህን እንኳ ወንድና ሴት እንዲለያይ እንዲራራቅ አዘዋል። መስጂድ ውስጥ አብረው ይሰግዱ ነበር በነቢይ ዘመን። ነገር ግን መቀላቀል አልነበር። ሊመጣ ይችላል ተብሎ የሚሰጋው ፈተና እንዳይኖር ብዙ ጥንቃቄ ያደርጉ ነበር። አንደኛ ሶላቱ እንደተጠናቀቀ ሴቶች ፈጥነው እንዲወጡ ያዙ ነበር። በር ላይ እንዳይቆሙ ይመከሩ ነበር። ሁለተኛ ወንዶች እዛው እንዲረጉ ያዙ ነበር። ነቢዩ እንኳ ወደ ቅብላ ሆነው የተወሰነ ጊዜ ይቆዩ ነበር። ወዲያው ፊታቸውን አያዞሩም ነበር። ወንዶች ረጋ በሉ ይባሉ ነበር። ሴቶች ከስጁድ ሲነሱ ቶሎ እንዳይነሱ ይታዘዙ ነበር። ወንዶች ቀድመው እንዲነሱ መሰል የሆኑ የጥንቃቄ እርምጃዎች ይወሰዱ ነበር። ከጊዜ በኋላ መስጂድ ሰፋ፣ ሰው በዛ፣ የወንድና የሴት መስጂድ ተለየ። ያኔም ቢሆን ሴቶች ከኋላ ወንዶች ከፊት ነበር የሚደረጉ። አሁን የጠቀስናቸውና ሌሎችም ጥንቃቄዎች ይደረጉ ነበር። ሒጃብ ይደረግ ነበር። ድምፅ አልነበር፣ መሳቅ መቀለድ አልነበረም። ዛሬ ላይ ሴት በዚህ በኩል ወንድ በዚህ በኩል ሴቷ ተገላልጣ ሁሉም እየሳቀ ምናልባትም ሴቷ ተራ ደርሷት ተራዋን ጠብቃ ማይክ ይዛ አስተያየት እየሰጠች እያጨበጨቡ ምናልባትም ፊት ለፊት ሴት ወጣ መድረክ ላይ እየተናገረች ተውባ ተኳኩላ እስላም በዚህ ያዘ እስላም ይሄን ይፈቅዳል። ላ ወላሂ መንገድ ላይ እንኳን ሴቶች ራቅ በሉ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ፈተና እንዳይመጣ ኢላውን ሲነግሩ ምክንያቱም ሲነግሩ ለይሰ ለኩና አን ተሕቁቁነ ጠሪቃ በየትኛውም ጊዜና ቦታ ሁኔታ ላይ እናንተ የመንገዱን መሃል ይዛችሁ መሄድ አይገባችሁም። ይሄም ሴትን መናቅና ማራቅ አይደለም፣ ይልቅ ስርዓት ማስቀመጥ ነው። የመንገዱ መሃል ለወንድ ተመድቧል፣ የመንገዱ ዳር ለሴት ተገድቧል። እስላም በሁሉም ቦታ ኒዛም ስርዓት እንዳለ የሚያሳይ ነው። በመንገድ ደረጃ እንኳን ስንራመድ ስንጓዝ እንኳን መተረማመስ የለም፣ እንደፈለጉ መሆን የለም። ሴት በአንድ ጥግ ወንድ በሌላ ጥግ ነው የሚሄደው። የእስላምን ውበት ሁሉም ቦታ ላይ ሁሉም ነገር ላይ ማየት እንችላለን ከተማርን ካወቀን። በዚህ እስላም ነው እንድንደሰት አላህ ያዘዘን። ቁል ቢፈድሊላሂ ወቢረሕመቲሂ ፈቢዛሊከ ፈልየፍረሑ። ይህ ስርዓት ቢኖር መሀል ላይ መንገድ ላይ መጋጨት፣ መላከፍ፣ አጅነቢ ማየት አይኖርም ነበር። ሴቷ በአንድ ጥግ አንገቷን ደፍታ ትሄዳለች፣ ወንዱ በሌላኛው ጥግ ወይም የመንገዱ መሀል ላይ አንገቱን ደፍቶ ይሄዳል። የእስላም ውበትና ስርዓት
ከመስጂድ ውጪ ሜዳ ላይ መንገድ ላይ ይታያል ማለት ነው። ሀገራችን ሙስሊም ካፍር እንኳን ተቀላቅሎ የሚኖርበት ሀገር እንኳን ቢሆን እኔ በግሌ እስላምን ሁሉም ቦታ ላይ ልተገብር ይገባኛል ብለን ካመነን ይሄን ነገር ማንጸባረቅ ተግባራዊ ማድረግ አሰር እንዲኖረው ማድረግ ይቻላል። ይሄን ሐዲስ ከመስማት ዋጋ ሴት ልጅ መንገዱን መሃል ይዛ ምናልባትም 2-3 ሆነው ተቃቅፈው ያወሩ እየቀለዱ እየተጫወቱ አንዳንዴ ስልክ ይዘው ሐሳባቸው ሌላ ሀገር ሆኖ ወንዱ በዚህ ልለፍ ሸሪዓውን ልተግብር እንኳን ቢል አንዴ በዚህ አንዴ በዛ ሴቷ እየሄደች መንገዱን ትዘጋለች፣ የሸሪዓውን ህግ ትጥሳለች። አለይኩን ቢሐፋት الطريق ሸሪዓ አንድ ነገር ሲከለክል አማራጩን ያመጣል። ይሄን ነገር ሲከለክል ሌላውን ይፈቅዳል። ሲጀምር ሴት ልጅ ያለ ምክንያት ከቤት መውጣት የለባትም። ከወጣችም አደቡን ስርዓቱን መጠበቅ አለባት። የመንገዱን ዳር ይዛ መጓዝ አለባት። ሐፋቱ الطريق ናሂየቱ الطريق ማለት መንገዱን አንድ ጫፍ አንድ ዳር ይዛችሁ ሂዱ ማለት። ይሄ የነብይ ትእዛዝ ነው። የነብይን ትእዛዝ የሰማ አማኝ ዛሬ ነገ ሊል አይገባው፣ ላስብበት ሊል አይገባው፣ አማራጭ ሊፈልግ አይገባው። ቁርአን ላይ አላህ ሱረቱል አሕዛብ ቁጥር 36 ላይ እንደነገረን ወማ ካነ ሊሙእሚኒን ወላ ሙእሚና ኢዛ ቀደ አላሁ ወረሱሉሁ አምረን አን የኩነ ለሁሙል ኺየረቱ ሚን አምሪሂም። አማኝ ወንድና አማኝ ሴት አላህና መልእክተኛው አንድ ነገር ካዘዙ ከአላህና ከመልእክተኛው ትእዛዝ ሌላ አማራጭ ሊፈልጉ አይገባም ብሎ እህትህን ዳር አሉት አንዱ አይ ለሱ አልደረም ማለት ይሄ የቁርአን አንቀጽ ወረደ። በግል ህይወት ጉዳዩን ካማለት መልሰህ ስጠው። መጀመሪያ ባለቤቱ ነበረች፣ ተፋተው ነበር፣ መመለስ ፈለገ፣ አይሆንም አለ ወንድሟ። ረሱል ሰለላሁ ዐለይሂ ወሰለም አድርግ አሉት፣ ደስተኛ አልሆነም። ይሄ የቁርአን አንቀጽ መጣ። ከሶላቱ ጾሙ አለባበሱ አልፎ የትዳር ጉዳይ ላይ እንኳን ሸሪዓ ካዘዘ ነብይ ካዘዙ እሺ ማለት አለባት ሴት፣ እሺ ማለት አለበት አማኝ በሙሉ። فكانت المرأة የሰሐቦችን ፈጥኖ መታዘዝን ለአላህና ለመልእክተኛው ትእዛዝ እጅ መስጠትን ፍጥነቱን ተመልከቱ። ደረጃው እነሱ ዘንድ የነበረውን ሐል ተመልከቱ። ተልተሲቁ ቢልጂዳር ግድግዳው ላይ ትለጠፍ ነበር። የመንገዱ ግድግዳ ላይ የመንገዱ ጥግ ላይ የሚገኝ አጥር ላይ ቤቶች ላይ حتى إن ثوبها لا يتعلق بالجدار ልብሷ ሁሉ ጂዳሩ ላይ ግድግዳው ላይ ይለጠፍ ነበር። ሚን ሉሱቂሃ ቢሂ በጣም ግድግዳውን ከመጠጋቷ የመጣ ዳሩን ያዙን የተባለ ያን ያክል ከግድግዳ ጋር የተሻሻችሁ የተቸገራችሁ ሂዱ አልተባለም። ነገር ግን አላህና መልእክተኛው አንድ ነገር ካዘዙ እስከ ጥግ ነበር የሚፈጽሙት፣ አሳምረው ነበር ከልከላው የሚከለከሉት፣ ትእዛዙን የሚተገብሩት። ሐዲሱ ሰሒህ ነው። አቡ ዳውድና ሌሎችም ዘግበውታል። ተሕቁቅ ነው ማለት አንተርከብነ ሑቅሃ ሑቁን ይዞ መሄድ ማለት ነው። ሑቅ ማለት የአንድ ነገር መሃሉ ማለት ነው። ይዘን ቤት ውስጥም ይሁን ከቤት ውጪ ለብቻችንም እንሁን ከሰው ጋር በደስታ ጊዜም ይሁን በችግር ጊዜ ሁሌም አላህን እንፈራ፣ ሁሉም ቦታ ላይ ሙስሊሞች ልንሆን ይገባል። ረመዳን ላይ ብቻ ሳይሆን መስጂድ ላይ ብቻ ሳይሆን ምንፈራው የምናከብረው ሰው ሲኖር ብቻ ሳይሆን ሁሌም የትም አላህን ምንፈራ የነቢዩን ሱና የምንከተል ልንሆን ይገባናል። هذا والله تعالى أعلم። የዛሬ ደርሳችን ያበቃል። ወቢላሂ ተውፊቅ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።